ሰላም ሰላም የቲቪ ሰዎቻችን እንደምን አላችሁልን? አለን እንደምን አላችሁልን? ስታክ አታድርግ አለማ አንተን እኮ ሞቅበል ምናምን ባክራይ ያንተ ሞቅታ ደግሞ ዛሬ እንግዲህ እንደተለመደው እኔ ወንድማችሁ ተሙ ንጉሴ እንዲሁም እኔ ግስላው ከካሜራው በስተጀርባ ቅመሚት አቤት አንቺ ሾካ ጀርባው እንደልቃ ተላልኩ ጓምባላ እንደውም አይደለም። ይህን ቤት ስፖንሰር ያደረገላችሁ መዲ ፐርፊውም ነው። አዎ መዲ ፐርፊውም ያባበዱ ሽቶችን ታመርታለች። እንዲሁም ከምታመርቷቸው ሽቶዎች መካከል እዚህ ጋር ተደረደሩ አሉ። እዚህ ጋር ድርድር ያሉ አሉ። ሜኑ አለ። ሌላው ደግሞ ምንድነው እንዴት እናገኘው ይላሉ አንዳንድ ሰዎች በውስጥ በኩል። የት ማግኘት እንችላለን ለምትሉ ከስር በምናስቀምጥላችሁ ሶሻል ሚዲያ ሊንኮች እየገባችሁ እንዲሁም በአካል በመሄድ 22 በአማሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኙናል። ዴሊቨሪም ከፈለጋችሁ ቤታችሁ ድረስ እያከተለተልን ይዘን እንመጣለን። መዲ ፐርፊውም እናመሰግናለን። ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቷ ግድ ነው። ምን አማረኝ መሰለ 10,000 ኧረ 10,000 እንገባለን። በዛሬ ቪዲዮ እንግዲህ ሰብስክራይቡን 10,000 አስገብተን ህዝቡን ጉድ እኛንም ደግሞ ቬሪ ጉድ ወቸ ጉድ እንላለን ማለት ነው። ላይኩን ደግሞ 2,000 በኔ በኩል 2,000 ላይክ ፈልጋለሁና 500 ዝም ብላችሁ ጨምሩበት። ለኔ ለክፉም ለመንገድ ቆሎ መድፌ ይሆናል። ለቆሎ ነው። ሳፖርት አድርጉን ላይክ በማድረግ ያበደ ቪዲዮ ነው ዛሬ ለየት ያለ ቪዲዮ ነው። እውነት ቁም ነገር በጣም ከባባድ ርዕሶችን ይዘን የመጣ ነው። አባይት ነጥቦችን ከጥንቅሩ ጋር ጥንቅር ብሎ ይቅር። በነገራችን ላይ በዚህ ፕሮግራም ላይ እንግዳ ሆነ ስለቀረብክ ከልብ ያመሰግናለሁ። በእውነት አንተ ማለት በቲክቶክ መንደር ላይ ኢንተርናሽናል ቀዳዳ የሆነ ቡትርፍ ነው ይዤላችሁ የመጣሁት ዛሬ። ለሚቀጥሉትን ሰዓታት እየተቀዳደድን አብሮ የሚቆየን ተሙ ንጉሴ አብሮ የሚቆየው ተሙ ንጉሴ። ወደ ቪዲዮ ከዚህ ከበጥራቃ ውጪ እንቀጥል። ሰሞኑን እንግዲህ አርቲስት ፍናን ሽምግልና እንደተላከላት አረዱን ሰማን። መላው የኢትዮጵያ ወንዶች ከእንግዲህ ተስፋችን ምንድነው? እርማችሁን አውጡ እየየ በሉ። እንግዲህ በሰሞኑ በሷ ሰርግ ተያይዞ የተቀለዱ ቀልዶች አሉ። አረ አይደለም። እስቲ እንየውና ቀልዶቹን እንይና እኛም ራሳችን ላይ እንቀልዳለን። ቀልድ ነው፣ በሰው ህይወት ላይ የተቀለደ ቀልድ ነው። እሷ ቀድማ ቀለደች፣ ሌላው ቀለደብን። ይሁን እስቲ የኔ ቆንጆ እንዴት አባታ እንደምታመርኩስ እኔ እንዴት እንደሚችል አንተ ፍናን እኮ ልታገባ ነው። ምን ፊልም ላይ አንዴ ሽምግልና ተልኮ ምናምን አትልም። አንተ ተጣልታ ለእርቅ ምናምን እንደሆነ አሬ ምን እርቅ ምናምን ነው ሰውዬው። ይኸው እንትኑን ፍናንዬ የኔ እናት ምን ነው አምላኬ በሌሎች ወንዶች የኔን ቁራሪት አርጋት ብዬ ለምኜ የኔን ቁራሪት አደረግከኝ። ፍናንዬ አስቻለኝ። ልብሽ ይሻለሽ እንዴ አታ እኔ መቼም ቢሆን አልተዋትም ፍናንዬ። ውሻም ሞኜ ቢሆን ቤቷ አገባል። ውሻ የኛ አንደበተ ርዕቱ የኛ የወንዶች ጉዳይ ድምጽ እኔማ ጭራሽ የኔን ስሜት የተናገረው ላይ እየመሰለኝ ነው። ሲጀምር ወደዋለሁ የልጅ በጣም ተጫዋችም ነው ቁም ነገረኛም ነው። አገባች እኮ ነጠላህን እኮ ማዘቅዘቅ ነው ያለብህ ወንድም። እንግዲህ ቀጣዩን አመታት በላጤነት እኔ እኮ የሷን ፊልም ደጋግሜ ከማየት የተነሳ እንደ ሙዚቃ እኮ ነው ደግሞ የሷን ፓርት ደግሞ ቆርጬ ብቻውን እኮ ነው የማየው። አደረግሽው ፍናን። እኔ ፎቶ ስትፖስት እኮ እንደተለመደው የሆነ ፊልም ሊቀርጹ ሄደው መስታወት ፊት ቆማ ነው የተነሳችው ብዬ አስቤ ነበር። ፍናን የሰው ፈንክተሽ ነው በሉኝ። ሽምግልናው ሰው ፈንክተሽ ነው፣ ሰፈር አስቸግረሽ ነው በሉኝ። የኔናት ያዙልኝ ተብሎ ይሆናል ቤተሰብ ሽምግልና ተላከው እንጂ ለሰርግሽ እኔ መቀበል አልችልም። ፍናን አረ ጸጋዬ እሸቱ እውነትህን የተፈኩ ምን አለ? ለሰርጓ ተጠራው ለሌላ ሲድሯት አልተጠራችሁም። ምን ነው በውስጥ ብታደርጊው? እኔ እኮ ፍናን ሙዚቃ ያወጣች እኮ ነው ይመስለኝ እኮ በየቀኑ እኮ ነው የሷን ፊልም እኮ። ኧረ ጌታ ሆይ፣ ኧረ ወገን አዲስ የሚለቀቅ ፊልም ነው በሉኝ። ኧረ ቀረጻ ላይ ናቸው። ኧረ ውሸት ነው እንዳንል እናትየውም አብራ ስትደንስ ነበር። ደነሰች። በሰውም ባላይ ምን ተባብለን ነበር ፍናንዬ? በሰውም ባላይ ጨፈሩ። ትግርኛ ዘፈን ተከፍቶ ጭራሽ ወይ ፍናንዬ ምን ተባብለን ነበር? ስንት እቅድ ነበረን። ዝበይ ዝጊ እስቲ ይውጣልን እርማችንን እንጨርስ እንጂ ምኑን አገባን? እሱ በቃ አንዴ ሆኗል። ቆመን ቀረናታ ጢም ለጢም
ታድሎ ግን ባሏ ታድሎ ቤቱ እኮ ሪዞርት ነው እኮ ይዞ የገባው ወደ ቤቱ ውበት ዝሆን ቶምቦላ ሎቶ ፈጣን ይሄ አዲስ የጀመረው ቢንጎ እንደገና ደግሞ የቴሌ ጀመረው ቴሌ ነው ምንድነው ቢቲንግ ሙሉ ቢቲንግ ከደረሰው አንድ ላይ የኔ አባት ቤት እኮ ሪዞርትን ያስገባው ለማንኛውም ሪዞርት እኮ ባለው ዝም ብለህ እኮ ያየ የምትዝናናበት ሪዞርት እኮ ነው ያን ፊት እድሜ ልክ ልታየው ነው ከዚህ በኋላ ቁጭ ብለህ ወይኔ እሺ ቢያንስ አንድ ቀን እንያት ታድለህ እኮ እኔ ከቤት ይወጣል ግን እኔ በሆን ከቤት አልወጣም አንዴ ፍዬ ያልኳት ወይ ታዬ ይወጣብኛል አሁን እሺ ለኑሬ ላልቅስ ወይስ ላንቺ እንተ ከዛ አይኔን እያየች ያይናርህ አለች አባባሏ ራሱ አንተ ሰው ይሄንን ከን እንዲህ አይነት ልብስ ሲነገረው አሁን ከን እንዲህ ቢነገር ያይናርህ ግን ይደብራል አይነን ሴት አለ ሲጀመር ዋሸች እሷ አልዋሸችም አላይ ከልቧ ስለምታይ ነው በመስጠት ለማንኛውም ሰርግሽን አንዴ ሆኗል አይዞ ሰርግሽን የአብርሃምና የሳራ ያርግልን አሜን እኔ ታድለሃል ያርግልህ ለፍተሃል ምን ለፋ እኛንን እንጂ ቁጭ ብለን የለፋ ነው እሱ ምን ለፋ የሞጭ ላፋ መጥቶ እሺ በትልስ አንተ በምን ልታስተዳድራት ነው በገ መንግስቱ ነው በገ መንግስቱ አስተዳድራታለሁ ቀድመህ እንትን በለው ይሄ በፈላው የሚለቅ ነገር ነው ቀምሎ ቅጫማ አይደለም ታጠባ በፈላው እንዴ እንዳልበረግድ የሷ እንዴት ላይ እንዳልወጣ ለማንኛውም ፈናን የኔ እናት እንኳን ለዚህ አበቃሽ እንኳን ደስ አለሽ በእውነት ደስ ብሎኛል ዜናውን በዛው እንንገራችሁ ብለን ነው እንኳን ደስ አለሽ ትዳራችሁ የአብርሃምና የሳራ ያደርግላችሁ ቀሪው የትዳር ዘመንሽ ደግሞ ወልደሽ ከብደሽ ያማረ ተዋበ ያልጋል እኔ የራስን ተመኝዘ አላክልበት ብዬ ነው እዛው ራስ ላይ አክልበት ሲያስጠላ በእናት እኔ ምን አረኩ እኔ እንዴት እንሷ ላይ እና ወልደሽ ከብደሽ አይንሽን ባይንሽ አይተሽ ደስ የሚል ህይወት እንድትኖሪ ከልቤ እመኛለሁ ያልቃለምን ተሳድበ ሄዳል ነው የሚባለው በቃ እንዴ ወጣችልኝ እንደው አላመንኩም ወጣችልኝ የጻፍኩልሽ 3 ገጽ ግጥም አለ መጥቻ ነብልሻለሁ አይተሽ በተለይ እዚህ ላይ ኮሜንት ካረግሽ ታያለሽ ብዬ አስባለሁ ፍናንዬ ደስ ብሎኛል እውነት እኔ ላንቺ በጣም ነው ደስ ያለኝ ወደ ቀጣይ ቪዲዮ እንሂድ ፈናን ላይ ከቆየን እዚህ ላይ እንደዚህ ልብ ቅርጽ ያለው እንባ ማልቀሳችን አይቀር እንቀጥል ዝም ብለን ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ሊሰሩ ነበር ለአንድ ዓመት በቃ አንተ እንግዲህ አሁን እንደው እኛስ አመለጠን በደህና ጊዜ ልጆቻችን እንዴት ነው የሚሆኑት በእናትህ አሁን ዩኒቨርሲቲ ተማሪ በጣም ጎበዝ ተማሪዎች ናቸው ዩኒቨርሲቲ ላይ አሁን ያለ ማህበረሰብ ብሬክ ከመጣ በኋላ ያሉት ማለት እንዳለ አሁን በዛኛውም ጥሩ ነበሩ ግን ሞር ደግሞ አሁን ላይ ምንም አታድበስብስ ከ100% 80 ጎበዝ ነው ዝም በሉት አሁን አስበሃል ዩኒቨርሲቲ ውስጥ ዶክተር እንትን እየተማረ የነበረ ልጅ ሄዶ ክልል ላይ ፕራክቲስ ያደርግ ባይሰው በዚህ መሃል የግቢ ትምህርት 4 ዓመት ነው አይደል ኦልሞስት መሃል ላይ 1 ዓመት ጨምር 5 ዓመት ሆነ እኮ ማለት ነው ዲግሪ 5 ሆነ ማለት እኮ 4ኛው ዓመት ከመቀጠላቸው በፊት ኦኬ 3ኛው ዓመት ላይ ያስተምራሉ እኮ ነው የሚለው 5 ዓመት ሆነ ዲግሪ ማለት ነው ምን አይነት ቀን ነው ዛሬ የበዛት ቀን አንተ የለበት በደና ሰዓት ተሰናብተ ልጆቻችንስ የቤተሰቦቻችን ልጆችስ እንዴ ምንድነው የመጣብን ማለት የዘንድሮ ከባድ ነው እንግዲህ ፈጣሪ ሆናችሁ ፕራክቲስ የምትወጡም እንትኑ አሪፍ ነው ምኑ ሐሳቡ ተመርቆ ለሚወጡ ልጆች በጣም አሪፍ ነው ምክንያቱም ተመርቆ ከወጡ በኋላ አዲስ ያወነባቸው ፕራክቲስ ስለሚያደርጉ አሁን ፕራክቲስ የሚደረግበት አካል ነው ትንሽ ከበድ የሚለው አሁን ላይ ከበድ የሚለው በጣም ከባድ ነው ነገር ግን ማለት ነው ትምህርት ኳሊቲው በዚህ ልክ ከጨመረ ተመርቆ የሚወጡ ልጆች የሚያገኙት ደሞዝ ላይ ትንሽ ቢታሰብበት ባይነኝ እንደው እንደ ሐሳብ ምክንያቱም ለምን መሰለህ የሙያ ስራዎች ላይ እና ደግሞ ይሄ በግል ፈጠራ ሰርቶ የሚያገኙ ሰዎች የሚያገኙትም ገቢ በጣም ምርጥ ነው አሁን ላይ ግን ተቀጥሮ ያሉ ሰዎች ከባድ ነው አንድ ስራ ነው የሚሰሩት ሙሉ ቀናቸውን እዛ ላይ ነው ፔንድ አድርገው የሚውሉትና ደሞዟ ላይም ትንሽ ቢታሰብበት እንደ ሐሳብ በዚህ ልክ ተምሮ ለፍቶ ከወጡ አይቀር ደሞዟን ከፍ ቢያደርጉ እንደ ተማረ ሰው
ድምጽነቴ ደሞዝም ይጨመራል በዛው ልክ ኑሮም መጨመሩ አይቀርም ኑሮም አብሮ ወክ ያረጋል እኔ እኮ ግራም ይገባኝ ለመምህራን ደሞዝ ሲጨመር ለብረት በያጁ የቤት ኪራይ የሚጨመርበት ነገር ነው ግራም ይገባኝ ተጨምሩ አይደል እንደ ደሞዝ እና ታዲያ የቀን ሰራተኛ ላይ ምንም እንት የሚታሰብ ጠብ የሚል ነገር የለም እና የቤት ኪራይም ምንም የምታስቡ ሰዎች ካላችሁ ከወዲሁ ነገሮችን እያስተካከላችሁ አጋሰሳሚው ትምሮ ላይ ያላችሁ ሰዎች ደግሞ ልላችሁ የምፈልገው ምንድነው በርቱ ምንም ሌላ ምንም እግዚአብሔር ይሁናችሁ ሌላ ምንም አይባል ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላሉ ሴዶ ያ የ500,000 ብር ቻሌንጅ አንተን ካሸነፈ ያ በጁጅትሱ እናደርሳለን ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight genuinely በመጥፎ ነገር እንዳታስቡት ደግሞ እኔ 500,000 ብር ጨምርለታለሁ ያሸነፈ ሰው 1 ሚሊዮን ብር ይሸለማል እኔ ዝግጅቱን ማዘጋጀት እችላለሁ እንግዲህ የማርሻል አርት ኪንግ እኔ ብቻ ነኝ ብለህ ታውቃለህ ሴዶ የማርሻል አርት ኪንግ አንተ ከሆንክ ፌስ ጆኒን ፌስ አድርገው አሸንፈው ኪንጉን ከዛ በኋላ እኛ ምን ይመስላችኋል ጋይስ ኮሜንት እስኪ ወደ ሴዶ አድርሱለት እርግጠኛ ነኝ ይደብረዋል ያው ወከን ቪዲዮ ምንና ለምን ይደብረዋል መጀመሪያ ያያችሁት ልጅ 500,000 ብር ሰጣለው ያለው ልጅ ጆን ይባላል በነገራችን ላይ በጣም ጠንካራና ከባድ ልጅ ነው ቴክኒካሊም በጣም ብስል ነው እኔ አይቼዋለሁ ኦሬዲ እኔ በማቀው በእነሱ በሚፋየቱበት እንትን እኔ ያውቀዋለሁ ቴክኒኩን ታውቀዋለህ ቴክኒኩን አውቀዋለሁ ትንሽ ድክመት አለበት ቆይ በውስጥ ብነግሩ ይሻላል እዚህ ሚዲያ ላይ አንተ እንደውም ክቡር ዘበኛ ትሰራ ነበራል እንዳለ ከኪነት ይወጣ አይደለም የኛንተ ዘበኝነት እኛ ዘር ማንዘራችን ከኋላ ኪነት ዘበኛ ላይ ዘበኝነት ትሰራ ነበር ጥበብ ላይ ክቡር ዘበኛ ላይ ብሔራዊ ቲያትር ፋዘር ቀዳዳ ጥበቃ ነበረ ቦትራፎ አያቴ ደግሞ ምን ነበር መሰለ እዛ አርሶ አደር ነው ያው ስፖርት ላይም እና ኪነት ውስጥ ነው የሚጠቃለለው እና ኢንተርናሽናል ፋይተር ነው እዚህ ጋር የምታዩት ወንድማችን ደግሞ ጌች በጣም ጎበዝ ነው እሱም ትንሽ ይቀረዋል ጌች እንደውም አንድ በዚሁ እግረ መንገዳችንን አንድ ነገር ልናገር ፈልጋለሁ ኮሜንት አድርጉ ብሏል እርግጠኛ ነኝ ጌች ይሄንን ቪዲዮ እንደምታየው 500,000 ጆን ሰጣለሁ ብሏል አይደል ጆን 500,000 ሰጣለሁ ብሏል ጌች 500,000 ጨምራለሁ ብሏል 1 ሚሊዮን እኔ 500 ብር ሰጣለሁ ከኔ ጋር ትፋየታለህ ዝጊ አንቺ ምን ታውቂያለሽ ከኔ ጋር ጌች ከኔ ጋር አቅሙ ካለ ወኔው ካለ 500 ብር 1 ሚሊዮን 500 ብር አድርገናል እኔ ሰጣለሁ ከኔ ጋር ነው ጸቡ በምላስ ነው እንዴ ነው ምንድነው አንተ ቁጭ ለምን ይቀርባላስ ስለማታውቅ አሺ ጡሊ እና ኑሮ መሮኛል መተገላግለኝ አንደኛዬን ሰላሜን አገኛለሁ ይሻላል እስከመች ድረስ ፍናና ገባች ሴቶች ፕሪሚየር ሊግ እንትኖች እርስ በርስ እንትን እያሉ ነው እኔ ምንም መጣ ስለሌለኝ ዳኘ ገላግለኝ በቃ 500 ብር 1 ሚሊዮን 500 ብር ማን ነው ባለድል ማን ነው ባለጣ 1 ሚሊዮን 500 ብር ይዞ ልጅ ገሎ ካገር የሚወጣ ሴዶ ባለፍሬው ግን በነገራችን ላይ ሴዶ ባለፍሬው ጢሎ አይተሻል ነች ባለፍሬው ሳቀኝ አንተ ሴት ልጅ ነች እሷ ፊት እንደዚህ አይደለም ለምን ባለፍሬው ኧረ አንተ ከዚህ ነገር ውጣ በእናትህ ፍናን ይሄንን አይታ ነው ልታገባ የነበረው ለምን ተስቃለህ አንተ አትቆጣጠራትም እንዴ እና ባለፍሬው ምን አውቃ ምን ለይታ ነው ሴዶ ይሄንን አይቶ ምን ማለት አለበት መሰለህ እኔ አሁን ሴዶን በሆን ማለት ነው 1 ሚሊዮን 500 ብር አልማ አላህ አይኔን አላሽ እድሌን ሞክራለሁ ገብቼ ሰይድ የሰጠው ምላሽ አይተን እንመለስ ወይ ሴዶ ሞት ማጣ 500,000 ብር ነው 1 ሚሊዮን ብር አቀረባችሁልኝ መሰለኝ ፎቶ ለመነሳት ማነው አንዱ በቀሉ ነች ማነች ምትባልና አንዱ ማነው ተርሶ ቤታቸው ማነው ምትባል ፎቶ መነሳት ፈልጋችሁ ነው ከኔ ጋር በርሜል ከፕሮፌሽናል ሰው ጋር ይቅርባችሁ ለመፈመስ ፈልጋችሁ ለማንኛውም ፎቶ ለመነሳት ከፈለጋችሁ ገርጂ ሮባ ታገኙኛላችሁ ምን አባባለ ይሄንን ሁሉ ፍሬው ተሰማ ፍሬው ዱባል እንግዲህ ምን አባባለ ይሄንን ሁሉ በቃ ናገጠማሉ መግጠም ነው ምን ማውራት ነው ያ ቁጫ ላይ ነካም የሚባለውን ጨዋታ ታቋል አይደል አጂ ተዛለ ለከ ሲሸክሹ
ቁጭ ላይ ነካምተልና ቁጥጥ ትላታለህ። ከዛስ የማርያም መንገድ ብለህ ወደ ቤት እንደዚህ ሶማሌው መጥቶ ትዝ ይልሃል። ናሲለው ተደበቀ እኮ አንተ። ሶማሌው አምርሮ መጥቶ ነበረ። ምንድን ነው ያለው? ችክሌግ አለና ችክሌግ ነው ያለው። ችክሌግ ብሎት ከዛ ካንተ ጋር መጣላት ፈልጋለሁ አለ። ጀለስ ከሶማሌው ከውጭ የማይመጣ መስሎታል። አምርሮ ትኬት ቆርጦ ኢትዮጵያ መጣ። ከዛ ግን እኮ እሱ ነገር አልመጣም። የድሮ ቪዲዮ ነው ተብሎ ውሸት ነው እንዴ? ተናግሮ እንዲ አፉን አውጥቶ እየተናገረ አልነበር እንዴ? መጥቼ ጠፋ ምናምን ተብሎ እንደው ብዙ ሰው እንትን ብሎ ነበር። እኔ ግን የሱ ህግ የሚመስለኝ ምን መሰለህ? ከነገሩ በፊት ወደፊት አይመስልህ? ለነገሩ ያ ልጅ እጅ ውስጥ ከገባ ከገዜ ጋር እንትን ብሎ በቃ በጣም ቴክኒካል የሆነ በ16 ሰከንድ ነው የጣለው። ታውቃለህ? ገዜን እንግዲህ እንደምታውቁት ነው። ገዜ ማለት የሰማይ ስባሪ ማይል ሰው። ገዜ ማለት እዚህ ጋር የምታዩት ነው ማለት ነው። እሱን በ16 ሰከንድ ውስጥ የምሬ ነው ያነሳው አነሳስ በቃ የሚገርም አነሳስ ነው። ወደቀ ግን ገዜ ወደቀ። ለመውደቅ እኮ መሬት ላይ ስትሆን እኮ ነው እላይ አርጎት አይደል እንዴ? ከመሬት ጋር ለማሳረቅ ጊዜው ውስጥ የገቡት እሱ ሲወድቅ እኛ ምን ዘሎ ነው ይመስለኝ እኮ። ኧረ በስመ አብ ድም ሲል እኛ ብድግ አየር ላይ ያነሳው በ16 ሰከንድ ውስጥ ጉዳዩን ፈጣጠመ። 16 ሰከንድ እንግዲህ ፍሬው እንትኑ ክፍት ነው። 1 ሚሊዮን ብር አሊያም ደግሞ ወይ አልችልም የሚያጋገር ነው። ምን ችግር አለ? አንተ እንቁላል ላይ ነው ጁስ ምናምን ላይ ዝመት። እኔ ሰውዬው በረሃብ ጥሎት ኖሮ አሸዋ ራሱ ይቅማል። ምግብ ላይ አደገኛ ነው ጭራሽ። ኧረ በስመ አብ አንተ ወድህን ብቻ አሳድግ። በጣም ከፍ አድርገው ወድህን። ትልቁ ባለ ትልቁ አንበጣ እኛ ላይ አይደለም። ይኸውልህ እንዲህ መጮህ እኛ ላይ አይደለም እነሱ ላይ። ጌች ጠርቷል። ጌች የስፖርት ሰው ነው። ፕሮፌሽናል ሲባል ለማኛም ፕሮፌሽናል ወረኞች ነን እንዴ? ለዛው ሰርቲፋይ ሆነን ግን ከነገሩ በፊት ወደፊት ማንን ተባምነን ነው 500 ብር ገላግለኝ ብዬ ከዚህ ኑሮ እንዲሞት እኮ ነው እንዴ? ለመሞት እኮ ነው። ወዶ መስሎሽ እንዴ? እዚሁ ያሉ ሰዎች አለ 500 ሰው አልገልም አሉኝ። ምን ያላደረገው ነገር አለ ይሄ ልጅ ለመሞት? ምን ያልሞከርኩት ነገር አለ? ለማንኛውም ብትጋጠማቸው ለማየት እኛ በጣም ጓግተናል። ግን አታረገውም ችግሩ። ይኸው የሚለውን እየሰማ አይደለ? ፎቶ ለመነሳት ነው ብለህ ታሽፋለህ። 1 ሚሊዮን ብር ቀርቦልህ ከምታወራ ሂድና እንትን በል። እኛ ላይ አይደለም ይመጣላችኋል። እኛ እግሩ ላይ ድፍት ልጅ ነን እና ሳይበላን በፊት ልጅ ነን እና ጠፋ። አሁን እኮ በሱ መመታት አይደለም መበላት ነው። ሰውየው ምንም ነገር ሳይምር ቢበላ ሰውዬ ከተመታ ጥሩ እኮ ነው። ይበላል እንደ ሎሊፖፕ ነው የሚመጥ እንደዚህ የሆነች ነገር ቀባቀባ አድርጎ ስልቅጥ እኮ እንዳይበላን እግሩ ስር ሄደን ድፍት እንላለን። እርጉዝ ይመቻችሁ። ለማንኛውም ሻወር ገባችሁ ምናምን ነገር አልጋ ይዘን ጀመርን ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትን ቢልህ እንኳን እንዳታስል በእናትህ ዝም በላለች ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ ላይ ዋሊ ነኝ ይሄ ነገር ሲሆን ከዛ በኋላ አነሳችና ከዛ በኋላ ወይዬ አባ ምናምን ነገር ሳስ ማለት ነው። ወይዬ ማምን ነው ገቡ ብለሽ አትደውይልኝም? የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛ በኋላ አሁን እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ። በሰላም በቃ ጠዋት ደውልልሃለሁ። ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አለች ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ። በቃ እሺ ከ3 ቀን በኋላ እመለሳለሁ። እሺ እኔ ንጉስ ካፈቅርሃለሁ አፈቅርሻለሁ ነው ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ባኪ ጀዝባ ባሊ ነው። ከዛ አንቺ አግብተሻል እንዴ አልኳት። አዎ ወልደሻልም? አዎ የ6 ወር ልጅ አለን ምንም ነገር አለች። የ6 ወር ልጅ ጥላው የ6 ወር ልጅና ባሏን ቁጭ አድርጋ ነው የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ። በስመ አብ ወልድ ዛሬ አትሳቁነት ነው የሚያስቅ ነገር አይደለም። አገርሞኝ ነው ወንድም። እግዚአብሔርን አትፍረዱብኝ። በስመ አብ ስለ የሆነ በቃ በጣም ኃጢአት ሊሰራ ይችላል፣ ግን በዚህን ያክል ከወለደች 6 ወር የሆናት እናት ባሏን ጀዝባ ብላ ግብረ ዝሙት ቢያንስ ጠፈፍ ቢልስ እውነት ነው። ጠፈፍ ቢልስ ኧረ በጣም ብዙ እንትን ብሎ ተናግሯል። ከ150 ሴቶች ጋር እንትን ሜዳሊያ አልተደረገለትም። አሁን ዝነኛ ኢትዮጵያ ውስጥ ምንድነው እየተፈጠረ ያለው ይሄ ነገር? እኛ ሀገር እኮ አሁን ችግሩ ምን እንደሆነ ታውቃለህ? ሁሉም ዝም ይላል፣ ምንም እንዳልተፈጠረ አድርጎ ዝም ይላል እንጂ በየቤቱ ያለው ጉድ
ያለፈው እንግዲህ ባቀረብነው ቪዲዮ ላይ ወንድሟ ደፍሯት ወልዳ ታማሚ ልጅ ወልዳ ያም ሳያንስ እናትና አባቷ እንግዲህ ለእናትና ለአባቷ እሷም ልጅ እኮ ነች። ለእናትና አባቷ እንዳትናገር ጭቆና ያደርጉባታል። ታላቅ ወንድሟ ይደበድባታል። በጣም እኮ የሚዘገንን ነገር እኮ ነው። ልጁ አሁን ስንት በጣም ትልቅ ሆኗል። ከወንድሟ ወልዳ ኦቲዝም ታማሚ ነው። ምንድነው በየቤቱ ያለው ጉድ? አንተ አልወጣም እንጂ አንዱን እንደውም የጠየቁት ምን አይነት ጥያቄ ነው? እስከዛሬ ያደረከው ጉድህን በስክሪን ቤተሰቦች ለሁሉም ይለቀቅ ይታይ 50 ሚሊዮን ብር ይሰጥ የቱን ትመርጣለህ ተባለ። የትኛው ስራዬ ያለ የትኛው ስራዬ ነው? 50 ሚሊዮን ብር ይሰጠኝ አልፈልግም። በጣም በየቤቱ ጉድ አለ። ግን እንደዚህ አይነት ነገር እንዳይፈጠር መጀመሪያ ባልና ሚስት ተወያዩበት። መቼም ባሏን ጥላ ነው አይደል የመጣችው? ትክክል። በቃ ተወያዩበት። ሚስት የሚያጣሹ ነገር ካለ ባል ይሄን ነገር አጥቻለሁ። አሁን አብዛኛውን ጊዜ እንደዛ ነው የሚፈጠረው። ባልም የሆነ ያጣው ነገር ካለ ሚስት ይሄ ነገር ጎሎሻል፣ ይሄን ነገር አስተካኪ። አይወራም። እኛ ጋር አሁን እኮ ያልተለመደው ነገር ቢኖር ሽሮ አለቀ፣ በርበሬ አለቀ፣ ጤፍ አለቀ እየተባለ ሊወራ ይችላል። አልጋ ላይ አልተመቸኝም ምናምን የሚሉ ወሬዎች አልተለመዱ። ለዛ ነው እንደዚህ አይነት ነገር የተፈጠረው እኮ። 6 ወር ልጅ እኮ ማለት እኮ ልጁ ክርስትና ወንድ ከሆነ በ40 ቀን 1 ወር ከ10 ቀን ይለያል። አራስ እያለች ነው ሄደችው እቺ ሴትዮ። ሳቅ በእኔ አታሰብ። እዚች ደግሞ ይለያል። አንቺ ልጅ ያለሽ ይቀነዝራል። ባንቺ ልክ ግን አላየንም። በስመ አብ። በፊት እናቶቻችን ችግር ቢኖርባቸው የባል ችግር ቤት ውስጥ ችግር ቢኖርባቸው ዱላ ምናምን ከሆነ ነው የነፍስ አባት እንዲህ ትላልቅ አባቶች ተጠርተው ነው የሚፈቱት። ሌላውን ጽጭ ምጭጭ ብለው ቤት ውስጥ ነው ችግራቸው የሚፈቱት። አሁን ላይ ሚስት ለጓደኛ ትናገራለች። ጓደኛ ምን ብላ ነው የምትመክረው? ተይው ይሄ ሰነፍ ዝግባ የሚያክል መካሪ አለ። እሱ ራሱ በ40 እና 80 ሽማግሌ መመከር ያለበት ትውልድ ቁጭ ብሎ ሰው ይመክራል ስለ ትዳር። ባልሽ እንደዚህ ካረገ ተፋች የሚል ምክር ነው። ተፋች እንዴት ይባላል? አይባልም። ታርቀሽ ኑሪ ነው የሚባለው። ሶሻል ሚዲያ ላይ ሲወጣ እኮ በቃ እየተለመደ ይሄደ። እኔ በ60 ቀን እኔ 2 ወር ማለት ነው ቢያንስ ልጁ 1 ዓመት ቢሞላውስ? ለምን 10 ዓመት አይሆነውም? ለምን እንደው ኃጢያቱ እንኳን ቀለል እንደ ያንቺስ ቪቪአይፒ ሆነ። ለማንኛውም ባለ ትዳሮች እርስ በርስ መወያየትን መልመድ አለባችሁ። ይሄ ችግር ብላችሁ መወያየት አለባችሁ። አለበለዚያ ይሄ በ6 ወር ነው ከአራስ ቤት ወጣ መሄድ አይቀርም። በዚህ ሁኔታው ማለት ነው። አዎ አይቀርም። አራስ ቤት ጨርሳ ወጣ ወይ ደክሞኝ እኮ ብላ ሪላክስ ላርግ ብላ መሄድ አይቀርም እና በጣም መጠንቀቅ አለባችሁ። አንተ ተጫዋች ነህ። ልጁ በነገራችን ላይ ያወራ የነበረው በህይወቱ ካጋጠሙት ሴቶች ውስጥ የማይረሳት ማለት በቃ የደነገጠበት እንትን ያለበት ነው እንጂ 150 ነው የሰማሁት። 150 ሴቶች ጋር ተኝቷል። እንደገና ደግሞ ምንድነው ያለው? ከ10 ሴት ባለትዳሮች 8ቱ ያመነዝራሉ። እንደገና ደግሞ ልጆቻቸው ቢጣራ የ3ቱ ልጅ ደግሞ የሌላ ልጅ ነው። ዲኤንኤ ቢጣራ ከ10ሩ የ3ቱ ልጅ ዲኤንኤ ቢጣራ እሱ አመንዛሪ ነው። እሱ የዞረ ያመነዝራል፣ ከዛ ሬድ ይሰጣል። በጣም ያሳዝናል። ትክክል አይደለም እንዴ? እኛ ትክክል ነው እያልን አይደለም ማለት እሱን ሳይሆን የሚሰጠው መረጃ እሱን እንኳን እንትን አንልም። 150 ሴቶች መካከል ላይ ያሉት ያገቡ አሉ፣ አግብተው የወለዱ አሉ። አግብተው የወለዱት በ6ኛው ወራቸው ተነስቶ ይመጡም አሉ። ይሄንን ነው እያካተተ የነበረው እና እሱ እንትን ነው አቦሰጥ ነው 8 ያለው 10 ሊሆን ይችላል። ምን ይታወቃል? ስለ ትዳር ምንም ሂንት ሳይኖረን ሰርግ ሲደገስ ስላማረን ጓደኞቻችን ስላገቡ ብራይዳል ነው ምናምን ሲባል ያረገዘች ናት እሱ። እሱንም ለምንትን ለማለት ቶሎ ለመውለድ ይገባሉ። አዎ ከጎረቤት ጋር ደግሞ ፉክክር የከሌ ልጅ አግብታ ስለሆነ ካላገባሽ የሚባሉ ነገሮች አሉ። ያ ሁሉ ነገር እንደዚህ አይነት ጦስ ይዞ ነው የሚመጣው። ሳይጣጣሙ መለያየት፣ ወልዶ መለያየት። በቀን ብሏላ 33 ባለትዳር ይፋታል። ለዛውም አዲስ አበባ ብቻ ነው። ሌላውን እንግዲህ ያልተጠናውን ፈጣሪ ያወጣው። ግን ስለ ትዳር በጣም የምወዳቸው የእስልምና አባት የተናገሩት ንግግር አለ። እሺ እሱን እናስቆምኩማችሁ። በጣም ስለተመቸኝ ነው። እሺ በፕሮግራማችን መሀል ላይ እንግዲህ አሁንም ሳትሰለች ስለምትቀደድ በጣም አመሰግናለሁ። ስፖንሰራችን መዲ ፐርፊውም እስቲ ተሙዬ በቀኝ በላ። አንዳንዴ መቀደድም እድል ይሰጣል እኮ። እስቲ ሰው እኮ ሄዱ ተነስተው ሄዱ። አይሄዱም እኮ ኑ ያት ነው ሰብስክራይብ ሳታደርጉ የምትሄዱት? ኑ ክፈትላቸው። ይኸው በቃ ይኸው እቺን እድልም አጋጣሚም ትጠቀማለህ። አንበሳ ጀግና። አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት የለበት። በተለይ አሁን ባለበት የኢትዮጵያ ኑሮ
ብዙ ወጣቶችን እንዳያገቡ ካደረጋቸው እኮ ብዙ ሙሽሮች ናቸው። ተፍሲሩ ገብቷቸዋል ወይስ ላብራራው? እኔ ገብቷቸዋል። ሰርጉ ነው ብዙ እንትን ያለው ቃኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አብስቢላ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲለው ሲደምረው 3 ሚሊዮን ገብቶበታል። ዜሮ ያደርጉታል። ደግሞ የብዙ ወጣቶች እንዳያገቡ ያደረገው የዘመኑ ሰርግ ነው። ያ ነገር ደግሞ እንዲቆይም ያደርገው ለአንድ ሳምንት የእንትን ቀን የማርቀል ሊባል ይችላል። የመልሱ የመክሰሱ የቅልቅሉ የምናምኑ ሊባል ይችላል። ብዙ አይቆይ። እኛ 4 ሚሊዮን ብር የጨረሰ ልጅ እኮ የቤት ኪራይ ያጣ ልጅ አለ በ6 ወር 4 ሚሊዮን ለሰርጉ ጨርሶ በ6 ወር በኋላ የቤክራሚ ከፍለለት ያጣለ የሁዷን ቀውጤ ነው የሚያስበው። ግን 4 ሚሊዮን ከሚያወጣ ቢያንስ 1 ሚሊዮን እንኳን አውጥቶ 2 ራይድ አይገዛም። 1 ሚሊዮን 500 ሺህ ይገኛል። ደላሎች እንደነገሩ ገቢ ያለው ማለት ግን ለቤክራይ እስከማጣ ደርሷል። እና የዛን ጊዜም እኛም በነበርንበት ጊዜ ሾይል አይ እውነት ነበር። በቃ ዱዓ ከመስጊድ አጠፋም በቃ ሁሉም ደግሞ የክና ማሻአላ መልክ ተቀየረ ምናምን ይልና እሱ እንደነገረ በሳምንት ደግሞ ራሱ ማግብቷል። በቃ የሆነ ተጓጓበታል። አንተ ትክክለኛ አባባል። እናንተ ቸኩላችሁ የምታገቡ ሰዎች ግን ማለት ነው ማንንም ያስተዳድርላችሁ መስሏችሁ ዋንጫ የለው አግባ ያለው ሁሉ ቤትን የሚያስተዳድርልህ መሰለህ እንዴ? እንደ አመቱ ሙሉ ቆጥበ ያስከትን ብር ተበድረ ጭራሽ ደግሞ የሚበደር። ችግሩ ደግሞ ይኸውልህ ያዩዋል እስከ መቼው ለጥጠህ ላጤ ሆነ ትችላለህ። እስቲ አግባና እኛንም ገላግለን አግብተው ውጣ ይሏል። ታገባለህ እስከ መቼ ድረስ ቤት ውስጥ ለሁለት ብቻ ዝም ብሎ ቤቱ ልጅ እንጫጫበት የሚያጫውት አንድ ልጅ ውለዱ ይወለዳል። ልጁ ብቻውን ቀረ ድገሙ እስቲ ድገሙበት ትደግማለህ። ኧረ ሁለት ምን አላት እንዳያጡት ሁለት ምን ይሰራል? ቁጭ ብሎ እኮ አንሶላ የሚያጋፍፍ ነው ይመስል ሁለት ብቻ። ኧረ ድገሚበት 3 4 አራተኛ ላይ ምን ነው አተኛም እንዴ ምን አርጊ ነው የምትላት? እየመጣ ነው እንደ መሰፈርባት እንዴ? ገደልካት እኮ አሳጣሃት እኮ እያት ሰውነቷ አልቆ ምን እኮ በመውለድ እድሜው አለቀ እኮ። እረፍት ታርግ ተዝናና። አንተ ሌላ ስራ የለህም እንዴ? ህልም አታይም እንዴ? ህልም ተኝተህ መች ነው ተኝተህ ግን ታውቃለህ? ይኸውልህ ትባላለህ። ከዛ አራተኛው ላይ ስትደርስ አንደኛው ልጅ ጥርሱ እዚህ ደርሷል፣ አውጥቷል። ኃይለኛ ጥርስ አውጥቷል። መብላት ይጀምራል። ይበላል። በፊት እናቱ ጡት ላይ ነበር የሚለው መብላት ይጀምራል። አንበጣ ነው የሚሆንልህ። የምበላው ሳጣ ልጅ ጥርስ አወጣ። ከዛ እሱን ጠብቀ ደግሞ ትምህርት ቤት ታስገባለህ። ከዛ የትምህርት ቤት ደግሞ ወጪ አለ። ደብተር አባዬ ይላል። ጓደኛዬ እኮ ቦርሳ ይዞ ይላል። የወለዱ ሰዎችና ያገቡ ሰዎች እኮ መስከረም ሲደርስ ጤነኛ አይደሉም። ታውቃለህ እንዴ? ሁሉም መንገድ ላይ ብቻውን እያወራ ነው የሚሄድ። ወፈፌ ነው የሚሄደው። ጭድል አድርጓቸው የሄደ ምናምን እያወራህ ነው ይመስለው። ሰላም አርክ ምን አገባ ይላል። ማን ያለ ይላል። ምንም እኮ እንትን የለም። እና ያገባህትን ሚስትን ጨምሮ ልጆችን የምታስተዳድረው አንተ ራስህ ስለሆንክ መጀመሪያ መሰረትህን መያዝ። መሰረት ስትለው ደግሞ መሰረት እንዳያገባ መሰረት ማለት ማቋም ቴንክ ዩ ቤዝ መያዝ ማለት ነው። እና ደግሞ አግባ ውለድ የሚሉ ሰዎች ቤዛ እንዳይመስለውኝ አግባ ውለድ የሚሉ ሰዎች ደግሞ ቤትህን መታው አያስተዳድሩ። ዞሮም ላይ ሁሉ ይችላሉ። በተለይ ደግሞ ትንሽ ከተቸገርክ ሰላምታ እንደ ልመና ነው የሚቆጠረው። ሰላም አደሩ ጋር ሪልቦኝ እንዳልክ ነው ይመስለውና መጣ ደግሞ ይሄ ትባላለህ። አግቡ ግን ጊዜያችሁን ጠብቃችሁ በስነ ስርዓት። ትዳር ጥሩ ነገር ነው። ልጅ መውለድ መልካም ነገር ነው። ግን ሰዓቱን የጠበቀ ሲሆን ነው። እኛም አከን የሚወለደውም ልጅ አኮ ሚስትህም 7 ትውልድ አሳክከን አይቻልም። ለዛ የሚሆን ጥፍርም ላገባ ነው ደግሱልኝ ልታኪ አንቺስ ታስመጫለሽ። ጥሩ ብረት መዝጊያ እንዴ እሷ ነው የዚህችንማ ለዝውውር ነው ቁጭ ብዬ ተደራርሬ እደራደርና ተፈራርኔ ኮንትራት 25 ዓመት እያየ ገንዘቡ ትጨምራለህ። አብልቼ የቅቤ ገላስ መስዬ ደግሞ በትወሰድ አይሆንም እንዴ ሰርተሽ ይሄን ሽቶ ጠንቀረሽ ሰርተሽ እንዴ እኛም ሙሉ ባህሪ ነግረን ነው ምንድነው ባህሪ ሙሉ ነግረን በዚህ ሁኔታ ለነገሩ የሰው ጉድ ሆኖብን እንዴ ያለ ነው የሚሄደው ቁርጡን ነገሩኝ ቁርጡን እና የምሬን ነው። አግቡ በሰዓቱ ውለዱ፣ በሰዓቱ ክበዱ፣ በሰዓቱ እበዱ ያለ ሰዓቱ በስነ ስርዓቱ ነው መሆን ያለበት። ዝም ብላችሁ ሰው ድግስ ሲደግስ ስላያችሁ ኧረ የዞራችሁ ድንኳን ስበሩ። እንደውም ደግሞ እንዲህ የሚላችሁ ሰዎች እኮ አሉ። መቼ ነው አንተ ደግሰህ የምታበላን? እስቲ ሰርግና እንብላ ይበል። ቢበላ 2 ቁርጥ 3 ቁርጥ ነው በባለ ክዳን አድርገህ ቤት ላከልህ። እዛው በልቶ እዛው ሳጥቦ እዛው ይጠጣ። በቃ እዛው ይጨርስ። እድሜዋ ሄደ ይሄድ። ይህ ለምን አይቆሰቁስም? ከማይሆን ይወጥ እንደ መከራ ባለፈው በዛኛው ቪዲዮ አይተናል። 6 ዓመት ከማትወደው ባልጋ ኖራ ልጅም ወልዳለች። ልጅም ወልዳ
የባሌ ፊት ላይ የማየው የዛኛው መወዶ ልጅ ፊት ነው ብላለች። አቤት መድኃኒዓለም አቤት እንደ ቀላል ነገር እንዳትል። ይሄ ላይፍ እንግዲህ ቁጭ ብለን በስሪዲ እያየ ነው። ኧረ በስመ አብ እግዚአብሔር ይሁን። ኧረ እንደው ኢትዮጵያውያን እኮ ብሰን ተገኘን ከውጭ ሀገሮች እንደው ኋላ እንደዚህ ፊት ለፊት አናወጣም እንጂ ይቅር ይበለኝና ግን አንዳንድ ትላልቅ የማይሆኑ ትላልቅ ሰዎች አሉ። የማይሆኑ የትዬ ስመኝ ልጅ እኮ አገባች። እውነትሽን ነው አገባችና እኮ ወለደች። ማሽሙር ነው። የኔዋ ግን እመጫት ባለጫት እሷ ተኳኩላ ትወጣለች። አገባች ሲባል ይበለው የእጁን የሰጠው ድሮ ደግሞ የሚመጡ ደግሞ አሉ እኮ ራሳቸውን ነፍተው እንዴ ጭራሽ ፕሮጀክት እንደጀመረ ነገር ተገላግለው ነው። እውነታቸውን ነው። ከቤት አስወጥቶ የድሮ ሰርግ ልንገራችሁ። ወይኔ የበፊት ሰርግ የሚደገስ የነበረው ሳምንት ክፍለ ሀገር ላይ ታውቀዋለህ። ሳምንት ነው ሰርጉ። እሑድ የሚጋቡ ከሆነ ከዚህኛው እሑድ ጀምሮ አሸሸገዳ ያለ ሙሽራ የሚባለው ስያሜ ራሱ እኮ ሳምንት ሙሉ ከቤት ስለማይወጣ ከዛ ምን ይደረጋል? ጎረቤት ያዋጣል። የዛን ሰዓት ደግ ሰዓት ነበረ። በርበሬም ከሆነ በቃ ጓዳ ጎድጓዳው ስለሚታወቅ ያዋጣል፣ ይደገሳል። ቀጣይ ዛኛው ቤት ሲያገባ ከዚህ ሞት እንትን ማለት አይቀርም፣ ፓርቲሲፔት እንደማድረግ አይቀርም። እና ደግሱ ከተደገሰ በኋላ የሰርጉ ቀን በር ላይ በሙዳይ ተደርጎ አባቶች አሉ። ስትገባ 200 ሳቢሳያ 200 ውድ ነው። የዛን ሰዓት 50 20 100 የሰጠ ሰው ቶፕ ላይ ይጻፋል። ከላይ ከ1 እስከ 10 ይለቀቃል። ሉክ ላይ ከሼህ ሁሴን አሊ አላሙዲ ጋር ትንሽ የተወሰነ ሰው 100 ብር የሰጠ ሰው እዛ ያኛው የተወሰነ ዋጪውን ይችላል። ቅቤና ማር ደግሞ ከገጠር ይመጣል። ኦሪጂናል ነበረ፣ ገጠር ይመጣል። ከገጠር ጠጁ ይሰራል። በዛ ጠላውም ጌሾ ይገዛና ጌሾ በዛው ይሰራል። ከገጠር ነው ወቀጣ ማንም ሰው ሳይመጣ ጥሩ ጊዜ ተይቦ ታወጥ በቃ አይወዱም፣ ዳንስ አይወዱም። ከዛ በስተመጨረሻ የተደገሰው ድግስ 15 ቀን ቅልቅል ምናምን እየተባለ አለ። ምክንያቱም ቤት ውስጥ ስለሚሰራ አሁን ሁሉም ነገር የት ነው? ሆቴል ነው የሚያልቀው። ተደግሶ ሆቴል ነው። ባልና ሚስት ሲመጡ የተዘጋ ቤት ውስጥ የተዘጋ ዶሲ በለው የተዘጋ ቤት ውስጥ ተቆልፍ ሳምንት የተቆለፈ ቤት ጥስናት የሚለው መጋኛ ያለበት ቤት ተሰጥ ብለው ይገባሉ። እና ስደግሱም ካቀላችሁ ሆናችሁ ደግሱ። ያለው እኮ ያርግ፣ ልክ ነህ፣ በቂ ነው። ግን ያለው ያድርግ። የሌለው ግን አትወጣጠር፣ አትንጠራራ። ራስን መጀመሪያ ቻል። 4 ሚሊዮን ብር አውጥተህ የቤት ኪራይ እንዳታጣ። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ሶስታችንም ከልብ እናመሰግናለን። የሚቀጥለውን ቪዲዮ እንዲደርሳችሁ የደወል ምልክቷን ነሃ ማድረጋችሁን እንዳትረሱ፣ ሰብስክራይብ ነሃ ማድረግ እንዳትረሱ። ይህንን ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውም በጣም በብዙ አይነት ፍሌቨሮች አሉላችሁ። ያለቀቃ ካላችሁም በተመሳሳይ ይሰራላችኋል። አድራሻችን 22 ባማ ሲቲ ሞል አጠገብ ጸዲ ፕላስ 1ኛ ፎቅ ሱቅ ቁጥር 202 ነው። ዴሊቨሪም አለን። የምትፈልጉትን አገራዊ ልብሶችን ከፈለጋችሁ፣ ጋቢም ከፈለጋችሁ፣ ባህላዊ ልብሶችን፣ መጠጫችንን ወዳችሁታል። መጠጫችንን ከፈለጋችሁ ኤክስፖርት እናደርግላችኋለን። ይሄ የምታዩት የቅመሚት ስራ በጣም ያምራል። የኔ ፎቶ ነው ይሄኛው። አንበሳው አገሳው የተባለው ይሄ ነው። እንዴት ያምራል! ለማንኛውም በጣም እንወዳችኋለን። ቴንኪው ድምቅ አድርጎ ለማንኛውም በጣም እንወዳችኋለን። ቴንኪው ብሏል።